የዩቲዩብ ቻናል ነው። በዛሬው የትረካ ቆይታ ሁለት አጫጭር ታሪኮችን የምናስደምጣችሁ ይሆናል። የመጀመሪያው ትረካ ከህይወት እምሻው የቴሌግራም ቻናል ላይ የተወሰደ ሲሆን ሁለተኛው ደግሞ የአሳ ትርፍና ሌሎችም በሚል ርዕስ በ2013 ዓ.ም በጋዜጠኛ ህይወት ጌትነት ከታተመው መጽሐፍ አንዱን ይሆናል። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ለዚህ ቻናል እንግዳ ከሆኑ ይህን ቻናል ሰብስክራይብ በማድረግ እንድታበረታቱን በትህትና ጠይቃችኋለሁ። ወደ ትረካዎቹ። የመጀመሪያው ትረካ ሩት ናቲና የወር አበባ፣ ደራሲ ህይወት እምሻው። ጓደኛዬ ሩት ከማስፈልገው ወንድ ያረገዘች መስሏት ተሸብራለች። የተፈጠረውን ስታስረዳኝ የተጠቀመችው አገላለጽ ይሄ ነበር። ሳላረግዝ አልቀርም አላለችም። የወር አበባ ይዘገያል አላለችም። ትልቅ ስተሰራው መሰለኝ እንኳን አላለችም። አንድ ሮብ ከሰዓት በቢሮ ስራ እየተዋከብኩ ደወለችልኝና በእናትሽ ከማይሆን ሰው ቀብሳ ላረግ አልቀርም ተረባብሻለሁ አለችኝ። እንዲህ ስትለኝ አለቃዬን ጨምሮ ከ7 ሰዎች ጋር የመጋራው ምንም ግርግዳ በሌለበት ልቅ ቢሮ ውስጥ ስለነበርኩ ለወሬዋ የሚመጥን ምላሽ ልሰጣት አልቻልኩም። ዙሪያ ገባይን ቃኘት አደረኩና በሹክሹክታ የት እንዳለች ጠየኳት። ስራ መስራት ስላቃተኝ አመመኝ ብዬ ቤት ነኝ አለችኝና ሁኔታዬ ስለገባት ከስራ ስትወጪ ቀጥታ ወደ እኔ ነይ፣ ፕሬግናንሲ ቴስት ከፋርማሲ ይዘሽ 1 አይደለም 2-3 ብላ ጨመረች። ሌላስ ስላት ሌላ ደግሞ ለመፍረድ እንዳትቸኩይ፣ በዚህ ጉዳይ ላይ ምንም አይነት ምክርም ሆነ አስተያየት እንዳትሰጪ አለች። ለምን ሲባል ነው አስተያየት ማልሰጥሽ? ምክንያቱም የምትይኝን ሁሉ አስቀድሜ ስለማውቀው አሁን የሚያስፈልገኝ ይህን ከባድ ጊዜ አብሮኝ የሚሆን ጓደኛ ብቻ ነው። ካንቺ በቀር ሌላ ሰው የለኝም። ፕሊዝ አትምከሪ፣ አትፍረጅብኝ። ኦኬ፣ አሁን ማውራት አልችልም፣ ስደርስ እንነጋገራለን አልኳት። ነገሩ ሳይዋጥልኝ ከስራ እንደወጣሁ መገናኛ አካባቢ ካለ መድኃኒት ቤት ጎራ ብዬ 2 የቤት ውስጥ የእርግዝና መመርመሪያዎችን ገዛሁ። ሁለቱም ማሸጊያዎች ላይ ነፍሰ ጡር በመሆናቸው የተደሰቱ የሚመስሉ ሴቶች ምስሎች ነበሩባቸው። በደስታ የሚያበራ ፊታቸው ከሩት ሁኔታ ጋር አልሄድ ብሎኝ ግራ ተጋባሁ። ሳያስቡት አርግዘው ካልፈለጉት ጸንሰው የፈሩ ወይም የደነገጡ ሴቶች ምስል ያለበት ይኖር ይሆን? ሩት የምትኖረው ፍየል ቤት አካባቢ ባለ አንድ መኝታ አፓርትመንት ውስጥ 4ኛ ፎቅ ላይ ነበር። የህንጻው ሊፍት አንድም ቀን ሲሰራ አይቼ አላውቅም። የሚገባና የሚወጣውን ሰው ሁሉ በጥርጣሬ የሚመለከት ጎልማሳ ዘበኛ አለው። ገና ስገባ ገላመጠኝ። ችላ ብዬው ደረጃዬን ጀመርኩ። እያለከለኩ ሩት ደጃፍ ላይ ደርሼ በሩን ስትከፍትልኝ ሰውነቷን የዋጠ ሰፊና ረዥም ግራጫ ቲሸርት ለብሳ አገኘኋት። የቀይ ዳማ ፊቷ ቀደም ብዬ አይቼው ማላቀው ድካምና ጭንቀት ተጭኖታል። 2 ነው የገዛሽው አለችኝ። ናው ኦኬ፣ ጨርሼ ከማበዴ በፊት ቢያንስ 2 ውጤቱን አይተን እናረጋግጥ ብዬ ነው። ቆይ ግን ከዛ በፊት ለመሆኑ ፔሪድሽ ስንት ቀን የዘገየብሽ ስል ጠየኳት። 8 ቀን በቁሟ ቁልቁል እያየችኝ መለሰች። ሳምንት? ይሄ ሁሉ ግርግር ለሳምንት? አንቺ ደግሞ ሳምንት እኮ ረጅም አይደለም፣ ያን ያህል የሚያስደነግጥ አይደለም። ዝም ብለሽ ነው የተጨነቅሽው። ወይስ ለእኔ በጣም ረጅም ነው። ታውቂያለሽ፣ የኔ ከ28 ቀን ግማሽ ሰዓት እንኳን አታሳልፍም። አንድም ቀን ዝንፍ ብላ አታውቅም። በጤናዬም አይደለም። በዛ ላይ ሁኔታዋን ስመለከት ለወትሮ
ሩት ቀላሉን በማክበድና ቀጥታውን በማጠማዘዝ የምታምን ሰው ስላልሆነች ጭንቀቷ ከልብ የመነጨና መሰረት ያለው እንደሆነ ገባኝ። የቀድሞ ፍቅረኛዋን ስም እንደ አብዛኞቹ መርዝ ልውስ የቀድሞ ፍቅረኞች ናቲ ይባላል። 1-4 በአካል 2-3 ደግሞ በስልክ አግኝቼዋለሁ። በሰፊው ያገኘሁት ባለፈው ዓመት ለሩት ልደት ባዘጋጀሁት የራት ግብዣ ላይ ነበር። ሰው ሊበላና ሊጠጣ ተሰባስቦ ማንም ሳይጠይቀው 20 ደቂቃ ሙሉ ስለ ክሪፕቶ ከረንሲ ካላስረዳኋችሁ ብሎ ሲያሰለቸን አመሸ። ከዛ በኋላ 4 ኪሎ አዶርሲ ካፌ ከሩት ጋር ተቀምጠው አግኝቻቸው እኔ ደግሞ ሌላ ሰው ቀጥሬ ስለረፈደብኝ አብሬያቸው ተቀመጥኩ። በስራ የጓጎለ ሰውነቴን ላፍታታ የዛለ አእምሮዬን ላዝናና በሄድኩበት ካፌ እንዴት አድርጎ እንዳስጀምረው ባልገባኝ ወሬ ጋብቻ ማለት የዘመናዊ ወንዶችና ሴቶችን ፍላጎት የማያገናዝብ ያረጀ መዋቅር ነው ብሎ እስኪያሳጋኝ ደሰኮረብኝ። የቀጠርኩት ሰው መጥቶና እፎይ ብዬ ሲሰናበታቸው ለጠጣሁት አይስ ላቴ እንድከፍል ጠየቀኝ። እኔም ሩትም ክው ስንል ሳቀና ግድ የለም ለዛሬ እኔ እከፍልልሻለሁ፣ ግን በየቲክቶክ እኩል ነን የምትሉትስ እኩል ከሆናችሁ ቢል ሲመጣ ሸሽቱ ምንድን ነው ብሎ እየሳቀ የበለጠ አሳቀቀኝ። ያን ዕለት አንጀቴ እርር ብሎ ካልከፈልኩ እሞታለሁ ብልም በሁኔታው የተሸማቀቀችው ጓደኛዬ ልመና አሳዝኖኝ እየከፋኝ ሄድኩ። ሩትና ናቲ አብረው በሆኑ በ3 ወራቸው ፍቅር ሰርተውና እርቃናቸውን ተቃቅፈው በተኙበት በዚያው ሰሞን አንድ ቢሮዋ ሲመላለስ ከወደዳት ልጅ ጋር መሳሳቱን ቀለል አድርጎ ነገራት። ከእቅፉም ከአልጋውም ተስፈልጥራ ስትወጣና በንዴት ስትጨስ ምንም እንዳልተፈጠረ አይቷት መዋሸት ነበረብኝ? ቢያንስ ስህተቴን አውቄ እውነቱን መናገሬን እንኳን አታደንቂልኝም ብሎ እሷኑ ከሰሳት። ስለዚህ ሩት ከማይሆን ወንድ ሳላረግዝ አልቀረም ስትል ከማን ማለቷ እንደሆነ ወዲያውኑ ገብቶኛል። ከናቲ ጋር እንደገና ብዬ ጠየኳት። መልስ ሳሰጠኝ ወደ ኩሽና ሄዳ የኤሌክትሪክ የሻይ ማፍያው ላይ ውሃ መምዳት ጀመረች። ስሚ እንጂ ከናቲ ጋር ተኛሽ? ተከተልኳትና ጠየኳት። እንደዛ አትበይው። እንዴት ልበለው ታዲያ? ትከሻዋን ሰበቅ አድርጋ ለብዙ ዓመታት የምትጸጸትበት አሳዛኝ ስህተት ሰራው በይው አለችኝ። ሻዩን ጥዳ 2 ባለ ጆሮ የሻይ ሲኒዎችን ስታውጣ ኩሽናው መግቢያ ላይ ባለው ባለጌ ወንበር መሰል ወንበሯ ላይ ሳይመቸኝ ተቀመጥኩ። ነገሩ የተከሰተው ከ3 ሳምንት በፊት እንደነበር ነገረችኝ። በዚያች ልጅ ምክንያት ተለያይተው ወር ካለፈ በኋላ ከመሸ ወደ አፓርትመንቷ መጥቶ በስርዓቱ እንድንነጋገር እፈልጋለሁ አላት። ብታዩ ጭርምትምት ብሎ ነበረ። አስኮናኝ፣ አሳዘነኝ አለችኝ። አብዛኛው ወንድን አስመልክቶ በሴቶች የሚፈጸም ከባድ ስህተት የሚጀምረው አሳዘነኝ በሚል ቀላል ቃል ነው። ልግባና እንነጋገር አላት። ገባና ተነጋገሩ። እሷ እንዳለችኝ በጣም እየተቅለሰለሰ ይቅርታ ጠየቃት። ብዙ ስህተቶችን እንደሰራ አመነ። በየቦታው የምትገጥመውን ሴት ሁሉ ከእሷ ጋር እያነጻጸረ እሷ ጫፍ ላይ መድረስ ሲያቅታት በጸጸት እንደተንገበገበ ተናዘዘ። ምን ያህል እንዳስቀየማት ቆይቶ እንደገባው ነገራት። ለመሆኑ ሁሉ ነገር በአንዴ እንዴት ተገለጠልህ ስትለው አንዲት በጣም ቆንጅዬ ልጅ በእጮኛዋ ተክዳ ስታለቅስ የሚያሳይ ፖድካስት ካየ በኋላ እንደሆነ አጫወታት። ደሞ እኮ ስታምር፣ ሰው ከሰው እንዲህ አምሮ አይወጣም ማለት ይዲያፉ። በሷ ላይ የሚደርብ ወንድ ግን ምን ገገማ ነው እናትሽ ብሎ ጨመረላት። ከዚያም ዝናብ ጣለ። ዝናቡ በጣም ኃይለኛ ስለነበር ውጣና ሂድ ማለት ነውር መስሎ ተሰማት። ዝናቡ ጋብ እስኪል ድረስ እንዲቆይ ፈቀደችለት። እስከዚያ ብላ ሻይ አፈላች። ከቆየ አይቀር ብላ እራት አቀረበች። ወይ ይሄ ዝናብ እኝኛ ለኮ ሲላት ወይን ቀዳች። ጠጡ። ወይኑና የተለማመዱና የተነፋፈቁ ገላዎቻቸው ተባብረው አልጋዋ ላይ ጣላቸው። ኮንደምም አልተጠቀማችሁም
ስል ጠየቅኳት። ኮንዶም ብንጠቀም እዚያ ዘቅት ውስጥ ገባ ነበር በሚል አስተያየት ገረመመችኝ። አይ ያው እንደው በመሃል ሌላ ነገር ተከስቶ እንዳይሆን ብዬ ነው እንጂ እሱማ ገብቶኛል አልኳት። አልተጠቀምንም ረገጥ አርጋ ተናገረች። የጓጓሁለት ረሽምና ልብ አንጠልጣይ ድራማ ተጠቅማችኋል በሚል ጥያቄና አልተጠቀምንም በሚል አጭር መልስ ባጭር ተቋጨ። ወደ ሳሎን ተመለስን። ሻዩን ቀዳች። ሰፈሯ ካለው ስመጥር ዳቦና ኬክ ቤት የገዛችውንና አብዝቼ የምወደውን ቻኮሌት ንክር ቦምቦሊኖ አቀረበችልኝ። ቦምቦሊኖ እጅ መንሻ እንደሆነ ተሰማኝ። ከዛ የማትወጂውና እንደማይመጥነኝ ደጋግመሽ የነገርሽኝ ከንቱ የቀድሞ ፍቅረኛዬ ጋር በእንዝላልነት ተኝቼ ሳላረግዝ ስላልቀረው ይቅር በይኝ። እነሆ የምትወጂውን ቦምቦሊኖ በይና ቁጣውን ትተሽ አለሁልሽ በይኝ እንደማለት። ሲኒያችንን ይዘን ተቀመጥን። ግን ሁለታችንም ሻያችንን አንዴን ፉት አላለም። በይ እንግዲህ እንዲህ ካስጨነቀሽ ቴስቱን ሰጂና ቁርጡን እንወቅ አልኳት ቆየት ብዬ። አይ አለች። አይ አሁን ደግሞ ማድረጉን ፈራው። ምን ማለትሽ ነው? ቴስት ማድረግ ካልፈለግሽ ለምንድን ነው እንደዛ ዋክበሽ ገዝተሽ ነው ያልሽኝ? የሆነ ስቱፒድ ሀሳብ መጥቶብኝ ነው። ምን አይነት ስቱፒድ ሀሳብ? ቴስቱን ወስጄ እርጉዝ መሆኔን እስካላወቅኩ ድረስ አሁንም ነፃ ሴት ነኝ የሚል ካላወቅኩ እርጉዝ አይደለሁም አይነት ነገር። ሳይንስ ከሷ ሀሳብ ጋር እንደሚቃረን ነገርኳት። አንቺ ደግሞ ያልቸገረሽን ለሳይንሱ ካንቺን ያልቀርብም ቢጨንቀኝ እንጂ አለች። መውጫ ቀዳዳ ያሳጣት ጭንቀቷ አጃጅሏት እንጂ እውነቷን ነው። ለሳይንሱ እሷ ትቀርባለች። አባብዬና ሳምኛት በመጨረሻ ምርመራውን ለማድረግ ወደ መታጠቢያ ቤት ስትገባ ሰዓቱ እኩለ ሌሊት ተጠግቶ ነበር። ውጤቱ አዎ አርግዘሻል ከሆነ ንዴታችንን ለማብረድ ወይን ጠጅ እየጠጣሁና መፍትሄ ሳፈላልግ አነጋለሁ። አይ ከሆነ ደግሞ ደስታዋን ለመጋራትና ናቲን በምላሳችን ለመቦጫጨቅ አብሬያት ጽዋ ነሳለሁ። ምንም ተፈጠረ ምን እዚህ እንደማደር አውቃለሁና ሶፋው ላይ ተመቻችቼ ተቀመጥኩ። እየተቁነጠነጥኩ ሶፋው ላይ በተቀመጥኩበት ከመታጠቢያ ቤት ቧንቧ ውሃ ከፍታ ስታፈስና ከዋናው መንገድ ህንጻው ላይ የነጠረ የሚመጣውን የመኪናዎች ጥሩምባ አዳምጣለሁ። ሶፋዎቹ መሃል ተንሰራፍቶ የሚገኘው 4 ማዕዘኑ የእንጨት ጠረጴዛዋ ላይ ለውዝ የያዘ ሚጢጢ ጎድጓዳ ሳህን፣ ምጥቀት በቅኔ አክናፍ የሚል ርዕስ ያለው ግማሽ የተነበበና በአፍጢሙ የተደፋ ረዥምና ወፍራም መጽሐፍ፣ አነስተኛ የጥፍር ቀለም ማስለቀቂያ የያዘ ሮዝ የፕላስቲክ ጠርሙስ፣ ተጨማዶ የተጣሉ ቁርጥራጭ ሶፍቶች፣ ሻይ የተንጠባጠበባቸው ሲኒዎችና አንድ ገምጬ የተውኩትን ዶናት የያዘ ዝርግ ሳህን አለ። ሁሉም ተራና የመደበኛ ህይወት አጃቢ ነገሮች ሆኑብኝ። በዚያችው ቅጽበት በ3 ወይንም በ4 እርምጃ ርቀት በሚገኘው መታጠቢያ ቤት ውስጥ ሁሉንም ነገር ድብልቅልቁ ሊያወጣው የሚችል ክስተት እየተከናወነ ስለመሆኑ የማያሳብቁ ተራ ኮተቶች። ሩት ነጩን የፕላስቲክ ዘንግ ጫፍ ይዛ ወደ ሳሎን ስትወጣ የሞት ፍርዷ እስኪፈጸም በመጨረሻ ሰዓቷ ላይ የምትጠባበቅ ፍርደኛ ትመስል ነበር። 3 ደቂቃ ጠብቁ ይላል አለች ሶፋው ላይ ቁጭ እያለች። እንግዲያውን ጠብቅ አልኩ ጠረጴዛው ላይ አስቀምጣው አሁን ገነፈለ ተብሎ እንደሚጠበቅ ድስት ሙሉ ወተት አፈጠጥንበት። ውይ ሴት መሆን ግን ሲያስጠላ አለች በመሃል። ሴት መሆን ምኑን የሚያስጠላው? በትንሽ ነገር ትልቅ ድምዳሜ ላይ ማትድረሺ መለስኩላት። እንግዲያው ባዮሎጂ ነው የሚያስጠላው፣ በተለይ የሴት ባዮሎጂ። እሱ ያስኬዳል
ግን ለምን? ሁሉም ነገር ዳገት የሚሆንብን ለምንድን ነው? ለምንድን ነው እኛም እንደ ወንዶች በገላችን እንዳሻን አዘንበትና ተደሰተንበት ይሄ ይመጣል ብለን ሳንሳቀቅ መኖር ማንችለው? It is not fair። ታዲያ ይሄ ይመጣል የሚለውን ሰቀቀን ለመቀነስማ መፍትሄዎች ነበሩ አይደል? አልኳት ዞር ብዬ እያየኋት። በስጨት ብላ ደግሞ ምንም አልፈርድብሽም አላልሽም ነበር ስትል ዘንጉ አዲስ መልክ አወጣ። አንድ መስመር ብቻ ሳየ። አላረገዘችም። ሩት ረጅም የእፎይታ ትንፋሽ ወስዳ ሶፋው ላይ ተደገፈችና አይኖቿን ጨፈነች። ተመስገን ተገላገልሽ ብዬ ፈታ ከማለቴ ግን ፍንጥር ብላ ተነስታ ግን እውነተኛውን ውጤት ለማወቅ ገና ቢሆንስ አለች። ፔሬዴ 8 ቀን ሆኖታል አላልሽም? ቅድም ብዙ ሳነብ ነበር። ወይ ይሄ ንባብ። ሌላውን ታዩ፣ ግን ለዚህ ስትይ ማንበብ ማቆም አለብሽ። እንድትስቅና ዘና እንድትል ነበር ይህን ማለቴ። እሷ ግን ፊቷን አኮማትራ እንዴት አላነብም? ይሄ ዋይፋይ ካልተቆረጠማ ማበዴ ነው። እንቅልፍ የለኝም እኮ አለችኝ። የመጀመሪያው ሳምንት እንዲህ አለፈ። ምርመራ ሁሉ አላረገዘችም ይላል። የወር አበባዋ ግን የውሃ ሽታ ሆነች። ሰላም አጣች። በቀጣዮቹ ቀናት ሩት ከእንቅልፍ ርቃ ሌሊቱን ሙሉ እርግዝናን አስመልክቶ ያለ ረፍት ጎግል የምታደርግ ሰው ሆና አረፈችው። እያንዳንዱ የማርገዝ ምልክት የታየባት ይመስላታል። መጠነኛ ቁርጠት፣ ማቅለሽለሽ፣ ራስ ምታት፣ የጡት ህመም፣ ሌላም። እንደ ኢንተርኔት ከሆነ ሁሉም በእርግጠኝነት የእርግዝና ምልክት ናቸው። ኤአይማ አቅሏል ሊያስታት ደረሰ። ያረገዝኩ ይመስላል ስትለው አዎ፣ ያላረገዝኩ ይመስላል ስትለውም አዎ እያለ ውዥንብር ውስጥ ከተታት። ከስራ በኋላ ማታ ማታ ሰው ዳቦ እንደሚገዛው ፋርማሲ እየቀያየረች የእርግዝና ምርመራ ገዝቶ ወደ ቤት መግባት አመሏ ሆነ። ውጤቱ ግን አንድና ተመሳሳይ ነበር፣ ኔጋቲቭ። ምናልባት እኔ ለየት ካሉት ሴቶች የምመደብ ሆን አለችኝ አንድ እሑድ ማታ በስልክ። ድምጿ ቅዝዝ ብሏል። ምን አይነት ሴቶች? 9 ወር ሙሉ በሚስጥር እርጉዝ ሆነው የሚቆዩ ሴቶች አሉ ይባላል። ሳያውቁ ማለትሽ ነው? ኖ፣ ቴስት ሁሉ ማያየው እርግዝና የሚከሰትባቸው ሜዲካል ሚራክል ነው የሚል ነገር አንብቤ ነበር። ሩት አንቺ እንደዛ አትመስይኝም። ግን በሆንስ? ጊዜው ሲገፋ ካደረግነው ሁሉ የተለየ ነገር ማድረግ አለብን ብዬ ወተወትኳትና ፊጋ አካባቢ ከሚገኝ የማህፀን ሐኪም ጋር ቀጠሮ ያዘች። አብሬያት ሄድኩ። የሴት ጓደኝነት በብዙ ነገር ይፈተናል። አንደኛው በአንድ እጃቸው ያበጠ ሆዳቸውን ደገፍ አድርገው በሌላኛው እጃቸው የባላቸውን እጅ ይዘው ወዲያ ወዲህ በሚሉ ነፍሰ ጡር ሴቶች መካከል አርግዤ ባልሆነ ብላ ጸሎት ቢጤ የምታኩተመትም ጓደኛ ጎን ተቀምጦ አርግዛ ባልሆነ ማለት ነው። በዝግታ እንዳታብድ አለሁልሽ ማለት ነው። ሐኪሟ ከጠበቅነው በላይ ወጣት ነበረች። ትሁት ብትሆንም ተመሳሳይ መረጃን ከመደጋገም የመጣ የሚመስል መታከት ይታይባት ነበር። ሩት አብሬያት እንደሆን እንደምትፈልግ በአጽንኦት ካስረዳቻትና ከተቀመጥን በኋላ መኖርና መማር ሁሉንም ነገር አቅሎ እንዲያይ ባደረገው ሰው ስሜት ውስጥ ሆና ገለልተኝነት በተሞላበት ድምፅ ተከታታይ ጥያቄዎችን ጠየቀቻት። የወር አበባሽ ስንት ቀን ዘገየ? ከዚህ በፊት የወር አበባሽ አመጣጡ የተስተካከለ ነው? ህመም ይሰማሻል? የቱ ጋር?
ደም መፍሰስ አለ? ለመጨረሻ ጊዜ ያለ መከላከያ የወሲብ ግንኙነት ያደረግሽው መቼ ነበር? ከዚህ ቀደም እርግዝና ተከስቶብሽ ያውቃል? ሩት ፍርድ ቤት መሐላ ፈጽሞ ቃል እንደሚሰጥ ምስክር በታማኝነት መለሰች። ሐኪሟ የአልትራሳውንድ ምርመራ ካደረገችላት በኋላ ወደ ቦታዋ ተመልሳ የደም ምርመራ እያዘዘች እርግዝና ያለ አይመስልም አለች። ሩት ወደ ቀደመ ቦታዋ ሳትቀመጥ በቁሟ አይመስልም ማለት ምን ማለት ነው ዶክተር? አለች። እርግጠኛ ሆነን መናገር የምንችለው ከምርመራው በኋላ ቢሆንም ምን? ግድ የለም ውጤቱ ይምጣና ያኔ እንነጋገራለን። ይህንን ላብራቶሪ ይዛችሁ ሂዱና። ሐኪሟ በትህትና ፈገግ አለችና መረጃ ቀብላን ስትጨርስ ማውራት አቆመች። እኔ ተነስቼ የሩትን እጅ ይዤ ለመውጣት ስሰናዳ ግን ያልተፈታውን የሩት ፊት ስታይ ሐዘኔታ ቢጤ የተሰማት መሰለኝ። ክፉኛ መጨነቅም የወር አበባን ሊያዘገይ ይችላል አለች። የወር አበባን ሊያዘገዩ የሚችሉ ብዙ ምክንያቶች አሉ። የሆርሞን መዛባትም ሊሆን ይችላል። የሴት ሰውነት ኮምፕሊኬትድ ነው ብላ ጨመረች። በሰሩት ስራ መሸማቀቅስ የወር አበባን ሊያዘገይ ይችላል ስትል ሩት ጠየቀች። እኔም ሐኪሟም ደንገጥ አልን። አጣድፌ ይዣት ወጣሁ። ሐኪሟ በስተመጨረሻ ያለቻቸው ነገሮች ውጤቱ እስኪደርስ አበረታቷት። የደም ምርመራው ውጤትም ኔጌቲቭ ሆኖ ተገኘ። ሩት ደግሞ እፎይ ከማለት ይልቅ ተናደደች። ተይው እባክሽ ድሮም አውቄው ነበር አለችኝ ቤት ደርሰን ከመግባታችን። ምኑን አውቀሽ የነበረው? ገላዬ ነው እየቀጠኝ ያለው የገዛ ሰውነቴ። ማለት ያንን ሁሉ ላደረገኝ ከንቱ ሰው ዳግመኛ አሳልፌ ስለሰጠሁት አዝኖብኝ ነዋ። ድጋሜ ስላረከስኩት። ሁኔታዋ ስላስፈራኝ እሷ ቤት አደርኩ። ይሄ ሁሉ ሲሆን የወር አበባዋ ከጠበቀችው በ2 ሳምንት ዘግይታ ነበር። ናቲ ወደ ሩት ታሪክ የተመለሰውም ይሄኔ ነው። ለካስ ሩት ስለተፈጠረው ነገር ነግራው ነበር። ለምን እንደዚህ እንዳደረገች አላውቅም። ምናልባት እውነትም ጽንስ ይዛ ከሆነ አባት ነውና የማወቅ መብት ስላለው ይሆናል። ምናልባት ደግሞ ሁለታችንም በሰራነው ስራ እሱ ተደስቶ ሲያበቃ እኔ ለብቻዬ አበሳይን የማየው ለምንድን ነው ነግሬው እሱ የሚጨነቅ ብላም ይሆናል። ምን አለሽ ስል ጠየኳት። አንድ እጇን አይኖቿ ላይ ጭና ሶፋይ ላይ ተኝታለች። ፔንኪለር የማይበግረው ራስ ምታት አሰቃየኝ ስትል ሳምንት አለፋት። ማንኛውም ነገር ቢሆን አብረን እንወጣዋለን አለኝ። ተይ እንጂ ይሄማ ጥሩ ነው፣ እየበሰለ ነው ማለት ነው። ባክሽ ፂ ደግሞ እያወቅሽው እንደማታውቂው አትሁኝ። ናቲ ነው የሚበስለው? ጥሬ ሆኖ የበሰበሰ? ተይ ሰው መቼም እያደረ ይቀየራል። እሱን ታዩ። ይልቅ ግን ባዶ እጁን አለመምጣቱ ገረመኝ። ምን ይዞልሽ መጣ? 2 ኪሎ ሙዝ። ሰላም ሳይሆን ፖታሺየም የሚያስፈልገኝ ይመስል ሳኩኝ። ደግሞ ምን ቢለኝ ጥሩ ነው? ሩት ቀጠለች። እርጉዝ ከሆንሽ አገባሻለሁ። ጋደም ካልኩበት ቀና ብዬ ተቀመጥኩ። እውነት እንደዛ አለሽ? አዎ። እናስ ምን ተሰማሽ? ሊያስመልሰኝ ነበር። ፈገግ አልኩ። ቋቅን ያለኝ እሱ ባለው ነገር ይሁን የእውነት እርጉዝ ስለሆንኩ እንጃ፣ ግን አቅለሸለሸኝ። እና ምን አልሽው አንቺ? ምን እለዋለሁ? እውነት ግን የሚያስብ አንጎል አለ አልኩት። ኃጢያቱ ሁሉ በልጁ የሚሰራይለት ነው የሚመስለው። ትክክለኛውን ነገር ለማድረግ እየሞከረ መሰለኝ ሩትዬ።
እዛው ባለበት ያድርገው። ትክክለኛ ነገር የማድረግ ጊዜም ረፈደ። ድሮ ነበር ትክክል መሆን። ሩት በንዴት ስትንጨረጨር የችግሩን እውነተኛ ምንነት ያየሁት በዚህ ቅጽበት ነበር። ጓደኛዬ በሰራችው ስህተት እፍረትና መሸማቀቅ የተሰማት አርግሻለሁ ብላ ስላሰበች ብቻ አልነበረም። ሩት አርግዞ መውለድን፣ ወልዶ ማሳደግን በብቸኝነት ልትወጣው የሚያስችል አቋም ያላት ሰው ናት። ሳታገባ ወለደች የሚሉ ሐሜተኛ ምላሶች ሰብረው የሚጠሏት ልፍስፍስ ሴት አይደለችም። ልትቋቋመው ያልቻለችውና እንዲህ ለሳምንታት ያቃወሳት ጉዳይ ማርገዟ ሳይሆን ከናቲ ማርገዟና በዚህም ሰበብ ከሱ ጋር ለዘላለም በልጅ ገመድ መታሰሯ ነበር። እና ደግሞ ቀኑን ሙሉ ቴክስት ይልክልኛል አለች ትንሽ ቆይታ። ምን አይነት ቴክስት? በላሽ? እረፍት ለማድረግ ሞክሪ፣ ከፈለግሽ አለው። ቡና እንዳትጠጪ፣ ከባድ ነገር እንዳትሸከሚ። ፊቷን አኮሳተረች። ከተሸከምኩት በላይ የሚከብድ ነገር እንዳለ ከባድ ነገር አትሸከሚ ይለኛል። ወገኛ ደግሞ ገሷት። ዋት አልኩ። የሚቀጥለውን ቀጠሮዬን አብሬሽ ልምጣ አላለም? እንዲመጣ ትፈልጊያለሽ? እዚህ ደግሞ መንታ ፍየሎች አምጬ በወልድ ይሻለኛል። ከት ብዬ ሳኩኝ። እየሳቀች ትራስ ወረወረችብኝ። ሳቋ ናፍቆኝ ነበር። ከ2 ቀን በኋላ ናቲ ደወለልኝ። ከዚህ በፊት ያወራነው በሩት ስልክ ስለነበር የኔን ስልክ ቁጥር እንዴት እንዳገኘው አላውቅም። ጽዮንዬ አለኝ። ግራ ተጋብቼ ሃይ ናትናኤል እንዴት ነህ አልኩት። በእኔ ቤት ስሙን ባለማቆላመጥ እየቀጣሁት ነበር። ደህና ነኝ ጽዮኔ። ስም ስለው እንዴት ነሽ አለኝ። ምን እንዴት ነሽ አለሁ። ተጨንቄያለሁ አልኩ ቆጣ ብዬ። መልስ አልሰጠኝም። ለምን ደወልክልኝ? ሩት እንዴት ናት ብዬ ልጠይቅሽ ነው። ታዲያ እሱን ራሷን ሩትን መጠየቅ ትችል የለ እንዴ? አይ ስልኬን አትመልስም። ጭጭ አልኩ። ረሽም ትንፋሽ ወሰደ። በዝምታዬ ጸናሁ። ሩትን በተመለከተ በጣም ስህተቶችን እንደሰራው አውቃለሁ አለ ድምፁን ከማውቀው አለስልሶ። ግን የሆነው አንዴ ስለሆነ በምችለው ሁሉ ትክክለኛውን ነገር ማድረግ ፈልጋለሁ። ደግሞ ማን ያውቃል፣ ይሄ ነገር የተፈጠረው እግዚአብሔር አብረን እንድንሆን ስለፈለገ ሊያጣምረን ፈቃዱ ሆኖ ሊሆን ይችላል። እግዚአብሔር ደግሞ እዚህ ውስጥ ምን አገባው ልለው እየፈለግኩ እና ታዲያ ትክክለኛው ነገር ምንድን ነው ስል ጠየቅኩት። አብሬያት ከጎኗ መሆኗ፣ ኃላፊነቴን መወጣት፣ አስፈላጊ ከሆነም መጋባት እንችላለን። አስፈላጊ ከሆነ መጋባት እንችላለን ሲል የድምፁ ስሜት እንግዲህ ቀዶ ጥገና ያስፈልጋል ካላችሁኝ ምን አደርጋለሁ ቀደዱኝ የሚል ሰው ይመስላል። አማራጭ አጥቶ የማይፈልገውን ነገር እንዲያደርግ አጣብቂኝ ውስጥ የገባ ሰው። ሩት ጸነሰችም አልጸነሰችም ለምን ከሱ ጋር ህይወት መመስረት እንዳልፈለገች አሁን ፍንትው ብሎ ታየኝ። እሷ ግን አንተን ማግባት የምትፈልግ አይመስለኝም አልኩ ጨከን ብዬ። ያም ሆነ ይህ አለ ከጥቂት ስምታ በኋላ። አሁን ዋናው ጉዳያችን እሱ አይመስለኝም። ከዚህ የሚቀድም ነገር አለ አይደል? በዚህ አባባሉ ተስማማው። ከዚህ በኋላ የሩት የወር አበባ መቅረት የቡድን ፕሮጀክት ሆነ። እንደ እናት ሆና ላሳደገቻት ታላቅ እህቷ ስትነግራትማ ነገሩ ተባባሰ። በወንድ የተማረሩ ሴት ማህበርተኞቿን ምክር ተጣረሱ ወይም ተጣለዙ ሳትል ቃል በቃል እያመጣች ትግታት ጀመር። ቀረፋ ጠጪ፣ ቀረፋም ይባል እንዳትጠጪ፣ እስኪ ዞር ዞር በይ አትጎለጪ፣ ምንድነው እንደዚህ መቅበዝበዝ፣ እስቲ አረፍ በይ።
ገላሽን በሙቅ ውሃ እንዳትታጠቢ፣ ቀዝቃዛ ሻወር እንዳትወስጂ፣ ምን ማድረግ እንዳለብሽ ካሁኑ አስቢበት። አትጨነቂ። በተለይ የመጨረሻው ምክር ምንም የማይጠቅም ነበር። በዚያ ሰሞን ሩት በቦርሳዋ ውስጥ ሞዴስ ይዛ መዞር ጀመረች። ይህንን የምታደርገው ተስፋ ሰንቃ ይሁን ተስፋ ቆርጣ አላውቅም። በሶስተኛው ሳምንት መጨረሻ ላይ ነገሩ አስቂኝ ባህሪ መያዝ ጀመረ። ፔሬድ ትመጣለች አትመጣም በሚል ሚጢጢ የገንዘብ ቁማር አደራን። ሽንት ቤት በገባች ቁጥር መጣች አልመጣችም የሚል የውርርድ ጨዋታ ጀመርን። አንድ ቅዳሜ ቤቷ ያለው ናቲ ግዙፍ የአበባ እቅፍ ላከ። አልቀበልም ብላ ኮስታራውን ዘበኛ ውሰደው አለችው። ብሩ ነው እንጂ ይሄ ነገ አፈር የሚሆን ቅጠል ምን ያደርግልኛል ብሎ እያጉረመረመ ሄደ። በሌላ ቀን ደግሞ ምግብና አይስክሬም እንደላከላት ነገረችኝ። እሱንም ለዘበኛው ሰጠችው። ያን ያህል አጉረመረመ። በቀን 10 ጊዜ የሚልካቸው ቴክስቶቹ ማንኛውም ነገር ቢከሰት ለዘላለም ከጎንሽ ነኝ ብሎ አተተ። እኔ ታዲያ የምፈራው እሱን አይደል? ካንተ ጋር ለዘላለም መሆን ብላ መለሰችለት። በሚቀጥለው ሳምንት አርብ ምሽት ቤቴ ተመቻችቼ በተቀመጥኩበት ደወለች። አሁኑኑ ነይ አለችኝ። ስሮጥ ቤቷ ደረስኩ። ገርበብ ብሎ የተከፈተ በሯን ከፍቼ ወደ ውስጥ ስገባ መታጠቢያ ቤቷ ወለል ላይ ሙሉ ቱታ ለብሳ ዝርፍት ብላት ከሿ ላይ ፎጣ ጣል አድርጋ አገኘኋት። የምትለኝን ለመስማት ፈራሁ፣ ግን ከመጠየቅ ውጪ ምርጫ አልነበረኝምና ሩትዬ ምን ነው መሬት ላይ ምን ሆንሽ አልኳት። አንገቷን ቀና አድርጋ ድካም ያረበበበትን ፊቷን እያሳየችኝ መጣች እኮ አለችኝ። ለአፍታ ያለችኝን ነገር መረዳት አቅቶኝ ነበር። ከዚያ ግን ገባኝ። ፔሬድሽ አልኳት በድንጋጤ የደረቀ ጉሮሮዬን ጠርጌ። አዎ። መቼ? ልክ ስደውልልሽ ጽዬ። የመታጠቢያ ቤቱን ፍሬም ተደግፌ የእፎይታ ሳቅ ሳኩኝ። ሩት አብራኝ አልሳቀችም። ወለሉ ላይ እንደተቀመጠች በዝምታ ቀረቀረች። እንኳን ደስ አለሽ ሩትዬ አልኳት። ከማይሆን ሰው አላረገዝሽም። ተያስቀልጂ ጽ አለችኝ። እየቀለድኩ አይደለም። ይሄ ኮፉ የሚያስብል ዜና ነው አይደል እንዴ? ዝም ብላ በተቀመጠችበት ጀርባዋን ግርግዳ ላይ አስደግፋ አይኖቿን ጨፈነች። ግራ ገባኝ። እፎይታውን ያስጠላኝ ጽ አለች በለውሳስ። እንዴት? ለምን? ምክንያቱም ከደህና ሰው ባረግዝ ኖሮ ወልዶ መሳሚያ ነበራ። ማለቴ 30 ሊሞላኝ 2 ወር እኮ ነው የቀረኝ። እንኳን ያላረገዝኩ ምልበት የአፍላነት እድሜ ላይ አይደለሁም። ምንም አላልኩም። የመታጠቢያ ቤቱ ፍሎረሰንትና ነጭ መብራት አጥበረበረኝ። የተዘጋው የሽንት ቤት መቀመጫ ላይ ተከፍቶ የተተወ የሞዴስ ፓኬት፣ መሬት ላይ አጠገቧ የተቀመጠው ስልኳ፣ ግማሽ ባዶ የውሃ ብርጭቆና አፈ ክፍቱን የቆሻሻ መጣያ ተራ በተራየው። የቤት ውስጥ እርግዝና መመርመሪያውን ይዘው የነበሩትን ሳጥኖች ቃኘት አደረኩ። የመጨረሻውን መመርመሪያ መቼ እንደተጠቀመችና በሱና አሁን በከፈተችው የሞዴስ ፓኬት መካከል የምን ያህል ጊዜና ስሜት ርቀት እንዳለ ለማስላት ፈለኩ። ሙሉ በሙሉ በተከፈተችው ትንሿ የመታጠቢያ ቤቷ መስኮት በኩል በሚያባባ ሁኔታ የሚያለቅስ ሕፃን ልጅ ድምፅ አፈትልኮ ገባ። ሩት አይኖቿን ከፈተች። ከዚህ ሁሉ የጭንቅ ጊዜ በጣም ደባሪ ነገር ምን እንደነበር ታውቂያለሽ? ሳታይኝ ጠየቀችኝ። አላውቅም። እንደዚህ ያስፈራኝ ማርገዝ ያልነበረም ቢሆንማ ኖሮ አሁን ደስ ይለኝ ነበር
የፈራሁት ህይወት በሲምፕል ስህተት በስንት አበሳ ካመለጥሽው ወንድ እግር ስር እንዴት በቀላሉ ልታነጥፍሽ እንደምትችል ስላየሁ ነው። ምንም ማለት አላስፈለገኝም። እሷ ሻወር ስትወስድ እኔ ወደ ኩሽና ሄጄ ሻይ አፈላሁ። በፎጣ ታሽጋ ስትወጣ ወደ ማውቃት ሩት የተመለሰች ያህል ቅልል ብላ ታየችኝ። የቀይ ዳማ ፊቷ እንደ ድሮ ያበራል። ልብስ ለብሳ ወደ ሳሎን እንደተመለሰች ያቀረብኩትን ሻይ በዝግታ መጠጣት ጀመረች። እና አሁን ለናቲ ምን ልትነግሪው ያሰብሽ ስል ጠየኳት። እውነቱ ምንድን ነው? እርጉዝ እንዳልሆንኩ ነው። ሌላኛውስ እውነት? መልሱ እዚያ ያለ ይመስል ወደ ሲኒዋ ውስጥ ተመለከተች። ደም ስጥ እንደተባለ ሰው አገባሻለሁ ሲለኝ ለኔ ምንም ፍቅር እንደሌለው እንዳወኩና እንደቆረጠልኝ ሜቢ አለች። ጭንቅላቴን በስምምነት ነቀነኩ። አስቢበትና ነገ አውሪው ስላት አሻፈረኝ ብላ እኔ እዛ ያለው ቴክስት ልትልክለት ስልኳን አነሳች። ከመላኳ በፊት ድምጽ አውጥታ ስላነበበችልኝ የላከችለትን መልእክት አውቃለሁ። ሃይ ናቲ፣ እርጉዝ አይደለሁም። ደግሞ መባክህ እኔን ማግባት ትልቅ መስዋዕትነት መክፈል እንደሆነ አድርገህ ማውራትህን አቁም። ደስ አይልም። መልካም አዳር፣ መልካም ኑሮ። ከላከችለት በኋላ ለጥቂት ጊዜ የስልኳን ስክሪን በዝምታ ተመለከተች። ትንሽ አበዛሁት እንዴ አለችኝ። ሲያንሰው ነው ባክሽ አልኳት። ከ10 ደቂቃ በኋላ መልስ ሰጣት። ሩትዬ ደህና በመሆንሽ ደስ ብሎኛል። ነገሩን አባብሾ ከሆነ በጣም ይቅርታ። ካነበበችልኝ በኋላ ስልኩን በአፍጢሙ ጠረጴዛው ላይ ደፍታ ይሄኔ ለጥቂት ተረፍኩ ብሎ እየጠጣ ነው። በሱ ቤት አለውልሽ ብሎ ወንድ ተጫውቷል አለች። ያው መቼስ የለውም አለች። ሲፈልግ ታንቆ ይሙት። ከሳምንታት በኋላ ሩት ጸጉሯን ተሰራች። ናቲን ሁሉም ቦታ ብሎክ አደረገችው። አሁን ደህና ትመስላለች። ምናልባት ከደህናም በላይ ሳትሆን አትቀርም። ነገር ግን አልፎ አልፎ ሻይ እየጠጣን ሳለ ጨዋታው ወደ ቀድሞ ፍቅረኞች፣ ወደ ልጅ መውለድና እናት መሆኑ የሄደ እንደሆነ ያንን ከባድ ወር ታነሳዋለች። ማህፀኔ ከናቲ ጋር ለዘላለም ሊያጣብቀኝ የሞከረበት ጊዜ ትዝ ይልሻል ብላ ትስቃለች። አዎ ብዬ በሳቅ አጅባታለሁ። ዘግተሽ የወጣሽውን በር አስከፍቶ ከውስጥ ሊዘጋብሽ ነበር ብዬ ጨምራለሁ። የሆነ ሆኖ ሩት የናፈቀችውን የወር አበባዋን ተቀብላ የጸላችውን ናቲን ከህይወቷ እስከ ወዲያኛው ያስወጣችው እንዲህ ነበር። ሁለተኛው ትረካ ካምፓስ እና አረብ ሀገር። ደራሲ ጋዜጠኛ ህይወት ጌትነት። አበባ የወር አበባዋን ባየች በ14ኛው ቀን ላይ ነሽ መሰለኝ። በዚህ ሰሞን ሴቶች የሚያቅበጠብጣቸውና ይበልጥ ልታይ የሚሉበት ወቅት ነው ይባላል። እናም ዛሬ ሀፍረተ ስጋዋን ብቻ የሸፈነች አጭር ጥቁር ጉርድ ቀሚስ አድርጋለች። ጥቁሩ ጉርድ ቀይ ጭኗን ይበልጥ ፈርጣማና ጥርት ያለ አስመስሎታል። ከላይ የደረበችው ቀይ ሸሚዝ ቁልቁል እስከ ጡቶቿ መካፈያ ተከፍተዋል። በከፊል የሚታየው የጡቶቿ ድንበር እንኳን የወንዱን የሴቱን አይን ያስቀላውጣል። ፊቷ ላይ የሚነበበው ንዴትና ቁጣ ንጥር የሚለው አካሄዷ ተጨምሮበት የአላፊ አግዳሚውን እይታ ስቧል።
እየተውረገረገች ኤደን ጋር ስትደርስ ቆመች። ለጥቂት ደቂቃ ያለ አንዳች ንግግር ተፋጠጡ። ወትሮም ቢሆን አንድ ግቢ ከመማር በዘለለ ሰላምታም አልነበራቸውም። አበባ በረዥሙ አየር ወደ ውስጥ ከሳበች በኋላ ንዴት የተቀላቀለበት ድምፅ አሰማች። እውነቱን ንገሪኝ፣ ፋሪስን ትወጇለሽ? ማለቴ አንቺ ነሽ ወደ እሱ የመጣሽው ወይስ እሱ ነው ወደ አንቺ የመጣው? ኤደን አፍንጫዋ ጎራዳና የደስ ደስ የተቸረች ደመግቡ ልጅ ነች። ይህ የደስ ደስ የተቸረው ገጽታዋን ብዙ ወንዶች ይወዱላታል። ለፍቅር ከሚጠይቁን በርካታ የግቢው ወንዶችም አንዱ ፋሪስ ነው። ኤደን ግን በዩኒቨርሲቲ ቆይታዋ ለዛውም ገና ጀማሪ በሆነችበት በዚህ ወቅት የወንድ ጓደኛ እንደማትይዝ ታውቃለች። ወላጆቿም መክረውና ገስጸው ማሳደጋቸው ለዚህ ውሳኔዋ ትልቅ ድርሻ ይዛል። ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት ብቻ ተወስኖ የኖረው የልጅነት ህይወቷ ፍጹም የቤት ልጅ አድርጓታል። እርግጥ ነው እንደ ኤደን በከፍተኛ ቁጥጥር ተምሮ ወደ ዩኒቨርሲቲ የሚላክ ልጅ እንደ ተፈታ ጥጃ ዘሎ አይጠግብም ቢባልም ኤደን ግን ከዚህ ሁሉ አምልጣለች። እንዲያውም አይናፋርነቷንና የቤት ልጅነቷን እንደ ሌሎች እዩኝ እዩኝ የማትል መሆኗን ብዙዎች ይወዱላታል። ይህንን የምታውቀው አበባ ቅናት አሳድሮባታል። በአንጻሩ ደግሞ አበባ የራሷ መልክና ቁመናን በመጠቀም ከአንቺ ብዙ በልጣለው፣ ቆንጆ ነኝ፣ በዛ ላይ ቀልጣፋነትም እበልጥሻለው የሚል መልእክት ነበር ያስተላለፈችላት። ኤደን ይህንን መልእክቷን በሙሉ ተቀብለዋለች። ቀና ብላ እየተመለከተቻት ለጥያቄሽ ሙሉ መልስ ለማግኘት ከፈለግሽ ከኔ ይልቅ እሱን ፋሪስን ብትጠይቂው የተሻለ ይመስለኛል ብላ ከተቀመጠችበት በፍጥነት ተነስታ ወደ ክፍሏ ገባች። አበባ በመልሷ ባትደሰትም ቀጥሎ ያለውን ጥያቄዋን ለማንሳት የተማሪዎቹ በአካባቢው መገኘት አልተመቻትም። አበባ እንደ አመጣጧን ባይሆን ትንሽ ሰከን ባለ አረማመድ እየተቀናጣች ወደ ዶርማ ተመለሰች። አበባ ዛሬም አንደኛ ዓመት ትሁን እንጂ እዚህ ግቢ ውስጥ 3 ዓመታትን አስቆጥራለች። ከትውልድ ሀገሯ ባህር ዳር የማለፊያ ውጤት አምጥታ አዲስ አበባ ዩኒቨርሲቲ በተመደበች በ6ኛ ወሯ ከአንዱ ተማሪ ታረግዛለች። ጽንሱን ለማስወጣትም በርካታ ባህላዊ መድኃኒት ወስዳ ከሞት አፋፍ ተመልሳለች። በመጨረሻም የፈጣሪ ፈቃድ ሆኖ ጤነኛ ልጅ ተወለደ። የመጀመሪያ ዓመት ተማሪ ሆና ነበር ለመውለድ ወደ ሀገሯ የተመለሰችው። እርግጥ ነው ልጇን በወለደች በሳምንቱ ጥላው ብትጠፋ ደስታዋ ነበር። ነገር ግን ጽንሱ ገፍቶ ሆዷ ከመታየቱ በፊት የተማሪዎች መሳቂያና መሳለቂያ ከመሆን በሚል ነበር ገና የ4 ወር ነፍሰ ጡር እያለች ትምህርት ቤቱን ለቃ የወጣችው። ታዲያ ከወለደች በኋላ ለመመለስ አትችልም። እናም ሌላ አዲስ ትምህርት ዘመን መጠበቅ ግድ ሆነባት። ልጇ ግን በጥሩ ሁኔታ የእናቱን የጡት ወተት ለ6 ወራት በነፃነት ለመጥባት መልካም አጋጣሚ ሆነለት። በአዲሱ ዓመትም ዩኒቨርሲቲውን ለመቀላቀል ልጇን ለአያቶቿ አስረክባ ጉዞ ወደ አዲስ አበባ። ኤደን በመውለዷ ቅርጹን ያጣ የሰውነት ክፍል የላትም። ያው በፊት እንደነበረችው ቀጭንና ውብ ነች። ዛሬም ለተቀላቀለቻቸው የመጀመሪያ ዓመት ተማሪዎች እሷም አዲስ ምንም የማታውቅ ነው የምትመስለው። ነገር ግን ኤደን ከሌሎች የግቢው ተማሪዎች የምትለይበት ባህሪ ዛሬም አብሯት አለ። ጥሩ መልበስ፣ መጨፈር፣ ውድ የተባሉ መሸታ ቤቶችን መጎብኘት የምትወድና መሆን የምትፈልገውና አቅሟ ያልተጣጣሙላት ልጅ ናት። ፍላጎቴን በከፊል ያሳኩልኛል የምትላቸው በቅርበት በግቢ ውስጥ የምታገኛቸውን ወንዶች ማጥናት ከትምህርቷ በበለጠ ትኩረት የምታደርግበት ነው። በዚህ ዓመትም የነጋዴ ልጅ የሆነው ፋሪስ ነው በእሷ እይታ ውስጥ የገባው። ፋሪስ ባለበት ቦታ አበባም አለች። ፋሪስም ቢሆን እሱ በፈለጋት ጊዜ ሁሉ መገኘቷን ወዶታል። በተለይ ጀንበር እየጠለቀች ለአይን
ያዝ ሲያደርግ ብቸኝነት እንዳይሰማው አበባ ከጎኑ መኖሯን አልጠላውም። ልቡ ግን ኤደንን ይጠይቀዋል። ኤደን ደግሞ የአዲስ አበባ ልጅ በመሆኗ የኪስ ገንዘብ እንጂ ዶርም የላትም። እናም እሱ እንደፈለገ መሸትሸት ሲል አያገኛትም። ትምህርት አልቆ እሷ ወደ ቤቷ፣ እነሱ ደግሞ ዶርም ሲመለሱ ትናፍቀዋለች። ምን ጊዜ ነክቶ እንደሚያገኛት ይናፍቃል። ግቢ ውስጥ ባለችበት ጊዜ ሁሉ ልጥፍ ብሎባት ይውላል። ቀን ቀን ኤደንን፣ ምሽት ምሽት አበባን እንደሚወድ የሚናገረው ፋሪስ በአበባ ዘንድ ቅናትም ንዴትም አጭሯል። እናም በዝምታ ልታልፈው አልወደደችም። ከዛች ጎራዳ ጋር ምንድን ያለክ? ትልልቅና ውብ አይኖቿን አፈጠጠችበት። ፋሪስ ደነገጠ። ያልጠበቀው ጥያቄ ነበር። ሰውም ያወቀበት ያልመሰለው ፍቅሩ ድንገት የተገለጠ መሰለው። እውነቱን ተናግሮ ምሽቱን በብቸኝነት ማሳለፍ አይፈልግም። እናም መለሰላት። እሷ እኮ ነች፣ አላየሻትም? በሄድኩበት የምትከተለኝ እሷ ነች ብሎ ካደ። አበባ ተጠራጠረች። እናም ኤደንን ለመጠየቅ ወስና ሁለመናዋ ያንቀጠቀጣት ከአንቺ ይበልጣለው የሚል መልእክት አስተላልፋ የተመለሰችው ትዝ አላት። ካምፓስ ውስጥ ለብዙሃን የማይገለጽ በሴቶች መካከል የሚደረግ ከፍተኛ ጦርነት አለ። በተለይም አንድ ጎበዝ ወይንም መልከ መልካም ቁመናው ያማረ አሊያም እዚህ ግባ የማይባል ነገር ግን ልክ እንደ ፋሪስ ዳጎስ ያለ ገንዘብ የሚላክለት ለሌሎች የሚሰርፍ ይሆን እንደሆነ በዚህ ወንድ ለመመረጥ ፍልሚያው ለጉድ ነው። ካምፓስ ውስጥ ያለ የሴቶች ስውር ፍልሚያ አረብ ሀገር የነበረችው አክስቴ ሰብለ ከነገረችኝ ታሪክ ጋር ይመሳሰልብኛል። አክስቴ ሰብለ ደልደል ያለ ዳሌ፣ ረዘም ካለ ቁመና ጋር የታደለች ነች። በተለይ ደግሞ እንደ ዘንዶ የተጠቀለለው ሐር መሳይ ጸጉሯ ከቤተሰባችን ለየት ያለች አስብሏታል። እንዲያውም ይህን ጸጉሯን በማየት ማስታወቂያ ያሰሯት ድርጅቶች ብዙ ነበሩ። በማስታወቂያ የሚገኘው ገቢም ከእጅ አይሻል ዶማ ሲሆንባት ወደ አረብ ሀገር ለመሄድ ወሰነች። አክስቴ ሰብለ በአረብ ሀገር የ5 ዓመታት ቆይቷ ያለፈችበትን እንዲህ አጫውታኝ ነበር። አረብ ሀገር በቤት ሰራተኝነት ከሚሰሩ ኢትዮጵያውያን መካከል እሷ እንደነገረችኝ ሁሉም ማለት ነው አሜሪካ መግባት የቀን ከሌሊት ምኞታቸው ነው። ይህም የአብዛኞቹ የስኬት ጥግ እንደሆነ ነግራኛለች። ታዲያ አብዛኞቹ ኢትዮጵያውያን በቤት ሰራተኝነት ቆይታቸው ደስተኞች አይደሉም። እንዲያውም እስር ቤት ሲሉ ይገልጹታል። ከእስር ቤት የሚለየው በስራ ብዛቱና ለብቻ መኝታ መኖሩ ላይ ነው ይላሉ። ወሩን ሙሉ በማድ ቤት የሚያሳልፉት የቤት ሰራተኞች በወርም ሆነ በሁለት ወር አንድ ቀንና ሌሊት የሚፈቀድላቸውን የእረፍት ቀን በጭፈራ ቤት ነው የሚያሳልፉት። ገንዘብ ተርፏቸው አይደለም። በዚህች አጋጣሚ አንድ አሜሪካዊ ቢገኝ ወደ ተስፋዋ ምድር አሜሪካ መሄድ ሳይነጋገሩ የሚያውቁት የሁሉም ህልምና ትግል ስለነበር ነው። አክስቴ ሰብለ ከተማ ቀመስና መልከ መልካም የሆኑ የቤት ሰራተኞች ተስፋ አላቸው አለችኝ። ያንን ተስፋ እውን ለማድረግ ደግሞ ከቤት ሰራተኝነት በመውጣት ጊዜ እንዲኖር ደጋግሞ ወደ ጭፈራ ጎራ ማለት ያስፈልጋል። በጋራ ቤት በመከራየት ከጽዳት ጀምሮ የተገኘውን ማንኛውንም ስራ በመስራት በትርፍ ጊዜ አሜሪካ የሚያስወጣ ገበያ ማፈላለግ ተቀዳሚ ስራቸው ነው። እኔንም ጨምሮ ያደረግነው ይህንኑ ነው አለችኝ አክስቴ ሰብለ። አጭር ይሁን ረዥም፣ አየር ኃይል ይሁን ባህር ኃይል፣ ጥቁር ይሁን ነጭ፣ ብቻ የዩኤስ ፓስፖርት አለው ወይ ነው ጥያቄው። አብዛኞቹ በአረብ ሀገር በቤት ሰራተኝነት ይሰሩ የነበሩ ሴቶች ወደ አሜሪካ የመሻገራቸው ሚስጥር ይኸው ነው። አክስቴ ሰብለ የራሷንና የጓደኞቿን ተሞክሮ እየነገረችኝ መሆኑ ገባኝ። ሰብለ አዲስ አበባ በነበረችበት ወቅት አሜሪካ ለመሄድ ያልወጣችው ተራራ ያልወረደችው ቁልቁለት የለም። አልተሳካም እንጂ። ታዲያ በወቅቱ ወደ አሜሪካ የመግቢያ አማራጭ መንገድ ያደረገችው አረብ ሀገርን ነበር።
እናም ወደ ቤይሩት አቀናች። ከአዲስ አበባ እንደሄደችም በመጀመሪያ ያገኘችው ስራ በቤት ሰራተኝነት ተቀጥሮ መስራትን ነበር። ለ3 ወራት በቤት ሰራተኝነት ከሰራች በኋላ ከሄደችበት የአሜሪካ ጉዞ ዓላማ ዘንድ እንደማያደርሳት ተረዳች። ከዚህ ቀደም ታውቃቸው ከነበሩ ጓደኞቿ ጋር ተመካከሩ። ያላቸውን ገንዘብ በማጋጨት አንዲት ትንሽዬ ቤት ተከራይቶ ተመላላሽ ስራ ማፈላለግ። ቤይሩት በገባች በ4ኛ ወሯ ከአሰሪዋ ጠፍታ ከጓደኞቿ ጋር ወደ ተቀጣጠረችበት ቦታ አመራች። ሁለቱ ጓደኞቿ የቤይሩት ቆይታቸው ከሷ የተሻለ ስለነበር ብዙ ሳያውቃሉ። እናም በሰዎች እርዳታ አንድ ክፍል ቤት ለ3 ተከራዩ። ከአንድ ሳምንት በኋላም የጽዳትና ሱቅ ውስጥ የሚሰራ ስራ አገኙ። ህይወት የሰመረና የተሳካላቸው ሆነ። ምክንያቱም በአረብ ሀገር ከቤት ሰራተኝነት ወጥቶ እንዲህ ያለውን ስራ እንኳን ለመስራት ዘመድ አሊያም ቅልብ ያለው ወዳጅ ያስፈልጋል። ሰብለና ጓደኞቿም የቀኑን እኩሌታ በጽዳት እኩሌታውን ደግሞ ሱቅ ውስጥ ዕቃ በመደርደር ያሳልፋሉ። የሌሊቱን እኩሌታ ደግሞ መሸታ ቤት ባለ ፓስፖርት ሲያድኑ ያመሻሉ። የቀረውን ደግሞ ጎናቸውን ያሳርፋሉ። የአሜሪካ በተለይ ጥቁር ወንዶች እንኳን ሄደውላቸው አፈላልገው ሲያገኟቸው የሚደሰቱት ኢትዮጵያውያን ሴቶችን ነው አሉ። አክስቴ ሰብልና ጓደኞቿ በአንድ ምሽት የተለመደ አደናቸውን እያካሄዱ ነው። ከርቀት ነጭና ጥቁሮች በጋራ ይዝናናሉ። አንዱ ጥቁር በእርግጥም የሰው ልጅ ከዝንጀሮ እንደመጣ ለምስክርነት የተፈጠረ ይመስላል። ቀልቡ አይኑ አክስቴ ላይ አርፏል። አክስቴ ሰብለ ጊዜ ሳትሰጥ ለእይታው አጸፋ መለሰች። በፈገግታዋና በአይኗ ግብዣ የተረዳው አሜሪካዊ ጊዜ ሳያጠፋ ፈጠን ብሎ ወደ ሴቶቹ መጣ። አክስቴን በመለየት ሰፋፊ መዳፎቹን ለትውውቅ ዘረጋላት። ዴቪድ እባላለሁ። አክስቴ ገጽታውን በመገምገም ጊዜ አላጠፋችም። ይልቁንም ከጓደኞቿ መርጦ ስለተዋወቃት ኩራት እየተሰማት ቀያይና በቅባት የወረዛ ቀኝ እጇን በመዘርጋት ሰብለ አለችው እየተሽኮረመመች። በውጭው ዓለም ሰዎች ጥቂት ከተዋወቁና ከተነጋገሩ በኋላ ከየት ነህ ይባባላሉ። እናም ዴቪድ ቀድሞ ስለጠየቃት ደስ እያላት መለሰችለት። አከታትላም መልሳ ጠየቀችው። ከአሜሪካ ነኝ ሲላት ደስታዋ እንዳይታወቅ አቀረቀረች። ልቧ ግን በደስታ ስትፈነጥዝ ይሰማታል። በዚያች ምሽት የተጀመረው ትውውቅ በፍቅር አብሮ በማደር ተጠናከረ። ዴቪድ አክስቴ ሰብለን እንደ ልቡ ለማግኘት ቤት ተከራየላት። ቤይሩት በሚኖረው የ6 ወራት ቆይታም ከአክስቴ ጋር እንደ ልቡ መሆኑንና ቤት መከራየቱ አዋጭ መሆኑን አምኖበታል። ለአክስቴ ሰብለም ህይወት በቤይሩት ጣፋጭ ሆነች። የወታደሩ ዴቪድ ገንዘብ በጣም የሚያዝናናና የተትረፈረፈ መሆኑ አክስቴን በጣም አስደስቷታል። እዚህ እንዲህ ሆነን አሜሪካ ስንሄድማ ታልማለች። ይበልጥ የተንደላቀቀ ኑሮ እንደሚጠብቃት ህልሟም እውን መሆኑን አምናለች። ዕለተ እሁድ ከምሽቱ 12 ሰዓት ከመቼውም ጊዜ በበለጠ አምራ የምትፈልጋቸውን ጓደኞች ይዛ እንድትመጣ ጋበዛት። የተባለችውን አድርጋ ዘወትር ወደሚገናኙበት ሆቴል አመራች። ሆቴሉ ቀጭን ቀይ ምንጣፍ ተነጥፎበታል። ይህን ምንጣፍ ተከትላ ስትገባ ሙሽራ ትመስል ነበር። ረዘም ያለው ነጭ ቀሚሷ በጎን በኩል ተከፍቶ ጭኗን አጋልጦታል። ረዥም ጥቁር ሂል ጫማዋ ቁመቷን ይበልጥ አጉልቶታል። ከቀዩ ምንጣፍ መካከል ስትደርስ ዴቪድ እየሮጠ መጥቶ እግሯ ስር ተንበረከከ። አክስቴ ሰብለ ምን እያደረገ እንደሆነ አልገባትም። ቁልቁል በጥያቄ አስተያየት ተመለከተችው። ዴቪድ ከኪሱ ትንሽዬ ቀይ ሳጥን አወጣ። ተንበርክኮ ወደ ላይ የተመለከታት በስክታ ቀዩን ሳጥን ከፍቶ እንድትመለከተው በአይኑ ጠቆማት። አክስቴ እንደ ዕንቁ የሚያብለጨልጨውን የወርቅ ቀለበት ስትመለከት ሰውነቷ አራደ። ደነገጠች። ዴቪድ ቀልጠፍ አለ።
አንድ ጉልበቱን ከመሬት አነሳ። ታገቢኛለሽ የኔ ፍቅር? ጠየቃት። እንዲህ በአጭር ጊዜ ለጋብቻ ይጠይቀኛል ብላ ስላላሰበች በእርግጥም ደንግጣለች። እጇን በአፏ ላይ ጫነች። አይኖቿም በእንባ ተሞሉ። እምቢ ትለው ይሆን ብሎ ይሰጋ አንድም ጓደኛ አልነበረም። አክስቴ ሰብለን ብትሆን በአይነ ልቦናዋ የማታውቀው አሜሪካንን እየጎበኘች ነበር። ውስጧም በዴቪድ ነዋያ ፍቅር ወድቆ ነበር። ይህ ተደማምሮ አይኖቿ በደስታ እንባ ተሞሉ። ሳታውቀውም እጇን በአፏ ላይ እንደጫነች ደቂቃዎች ነጎዱ። በሀገሩ ባህል ተንበርክኮ ይሁንታን የሚጠባበቀው ዴቪድ ግራ ገባው። ምን ተፈጠረ የኔ ማር? ጠየቀ። አክስቴ ሰብለ ከእንቅልፉ እንደባነነ ሰው ደንገጥ ብላ እጇን ዘረጋችለት። ዴቪድ ቀለበቱን አጠለቀላት። ሁለቱም በደስታ አንገት ለአንገት ተቃቅፈው ተሳሳሙ። ፍቅር በቀለበት ይበልጥ መተማመኛውን አገኘ። እንዲህ ከደመቀው የቀለበት ስነ ስርዓት በኋላ በቀጣይ ምን መስራት እንዳለባት እቅድ ማውጣት ጀመረች። በተለይ ደግሞ ወደ ሀገረ አሜሪካ ከመግባቷ የመጀመሪያ እቅድ። እንዲህ እየተረጨ ካለው የዴቪድ ገንዘብ ለእናቷ የሆነ ቁም ነገር ማድረግ ፈለገች። እግረ መንገድም እናቷን ተሰናብታ መመለስ ይኖርባታል። የአሜሪካ ፕሮሰስ ከተጀመረ ጊዜ አይኖራትም። ሁለተኛ እቅድ፣ የሀገሯን አንዳንድ ታሪካዊ ቦታዎች መጎብኘት፣ ፎቶዎች መነሳት። አሜሪካ የገባ ሰው መቼ እንደሚመለስ አይታወቅም። የዴቪድ ገንዘብም ቢሆን አሜሪካን ሀገር እንዲህ ይቀጥል አይቀጥል አይታወቅም። ስለዚህ የፊቱን ነው ብላለች አክስቴ ሰብለ። ሶስተኛ እቅድ፣ ለአብሮ አደግ ጓደኞቿ ምን ያህል እንደተመቻትና ሞልቶ የተረፋት ሀብታም እንደሆነች ለማሳየት ትልልቅ ሆቴሎች ጓደኞቿን መጋበዝ። እቅዶቿን ዘርዘር አድርጋ ጉዞ ወደ አዲስ አበባ። ለአንድ ወር በነበራት የአዲስ አበባ ቆይታ 2 ክፍል ቤት ሰርታ በኪራዩ እንዲተዳደሩ ምክር ለገሰች። በዝርዝር እቅዳቸው የነበሩትን በሙሉ ያለ አንዳች መደናቀፍ አከናወነች። በመጨረሻም መመለሻዋ ደረሰ። ከዚህ በኋላ ከቤሩት በቀጥታ ወደ አሜሪካ ስለምትገባ እዛ ደግሞ ከሀገሩ ከባህሉ ቋንቋ እስክትላመድ ወደ አዲስ አበባ ለመምጣት ዓመታት እንደሚያስፈልጋት አስረድታ ጠበቅ ያለ ስንብት አደረገች። በቀጣይ ቀን ጉዞ ወደ ቤሩት። ከአዲስ አበባ ከተመለሰች በኋላ ከዴቪድ ጋር ጥሩ የፍቅር ጊዜያትን አሳለፈች። በቤት ውስጥ ዴቪድ እንደ ድሮ መዝናኛ ቤት እንሂድ አብረን እናምሽ ማለቱን ግን ከድሮ ቀነስ ብሎን የጠበቃት። ይህ መሆኑ ግን ምንም አልመሰላትም። ከሳምንታት በኋላ ከጓደኛዬ ጋር ቀጠሮ አለኝ ማለት ጀመረ። አብረው እንድትሄድም ፍላጎት አያሳይም። በግድ ገፍታው አብራው ስትወጣ ቀድሞ ከሚዝናኑበት የተለየ ቦታ ይወስዳታል። ከዛም በፍጥነት ይመልሳታል። እንደ አስፈላጊነቱ በስራ ሰበብ ተመልሶ የሚወጣባቸው ምሽቶች ጥቂት አይባሉ። እንደ ድሮ አስረሽ ምቹ ሲሉ ማምሸት ቀረ። ከሳምንት ቢያንስ 3 ቀናት ግዳጅ አለብኝ አሊያም ጓደኛዬ ታሟል እያለ በሰበብ አስባቡ ውጪ ማደር ጀመረ። አክስቴ ሰብለ ዴቪድ እያሳያት ባለው አዳዲስ ጸባይ አልተደሰተች። ቢያንስ ከዛሬ ነገ ይሻሻላል ብላ እየጠበቀች ነው። ከጓደኞቹ የምትሰማው በዴቪድ የተፈጥሮ መልክና ቁመና ላይ መሳለቅ ግን አንዳች ጥርጣሬ ፈጥሮባታል። ለወትሮ ያልታያቸው አሊያም ያልነገሩኝ ዛሬ ለምን እንዲያሉኝ? እንድጠላው ነው ወይስ ምን አስበው ነው? ከዴቪድ የተለመደ አመል ጋር ተደራርቦ ጥርጣሬዋ ከፍ እያለ ነው። ባህሪው እንዲህ የተለዋወጠ አልጨበጥ ሲላት ቅጥል ትላለች። በዚህ መካከል ነበር ምን ያህል መልከ ጥፉ እንደሆነ የታያት። ውጭ አድሮ ሲመጣ ከዚህ ዝንጀሮ ጋር ነው አብሬ ኖርኩት ለራሷ ታወራለች። ቢሆንም እዛች አሜሪካ የምትባል ምድር እስክረግጥ ሰለማምጬም ቢሆን ይዘዋለሁ። በተለያየ ሀሳብ ራሷን ትሞግታለች። እዛ እንደደረስኩ ዞሪያ ላይው
በዚህ ሀሳቧ ደግሞ ይበልጥ ትደሰታለች። ከራሷ ሀሳብ ጋር እየተሟገተች ባለችበት በዚህ ሰዓት ከአዲስ አበባ ከተመለሰች ጊዜ ጀምሮ ጓደኞቿ የሚወተውቷት ለምን አትተይውም የሚሏት ሀሳብ መልሶ ይመጣባታል። ለምን እንደዛ አሉኝ? እኔ ስተው እነሱ ወስደውት ወደ አሜሪካ ሊሻገሩ፣ እኔ እዚህ ልቀር? ሌላ ንዴት የተቀላቀለበት ሀሳብ አክስቴ ሰብለ ቀጠለች። ለእኔ ያስበውልኝ ቢሆንስ? ከሌላ ሴት ጋር ስላዩት ቢሆንስ? ሰሞኑን እነዚህን በመሰሉ ሀሳቦች ተወጥራ ሰነበተች። በመጨረሻ ግን የዚህን ሰው ውሎና ዳር በገባበት ገብቼ ማረጋገጥ አለብኝ ብላ ወሰነች። ዕለተ ሰኞ ከምሽት 1 ሰዓት ሲሆን ዴቪድ እንደለመደው መለባበስ ጀመረ። ቀይ ከረባት፣ ገብስማ ሱፍ ግጥም አድርጎ ለበሰ። የተለመደ ያዘናነጥ ስታይሉ በመሆኑ ሰብለ ትኩረት አላደረገችበትም። ነገር ግን ከወትሮ በተለየ አብዝቶ ያርገፈከፈው ሽቶ አይኗን ደም አልብሶታል። መናደዷን እንዳያውቅባት አይኖቿን ከቴሌቪዥኑ መስኮት ላይ ፈጠጠች። ዴቪድ ዝግጅቱን ካጠናቀቀ በኋላ መጣው ማሬ ብሎ ከንፈሯን ስሞ ሄደ። ከደጅ የቆመችው ጥቁር ያሪስ መኪና መነሳቷን ስታረጋግጥ የተሳመችውን ከንፈሯን በመዳፏ እየጠራረገች ከመቀመጫዋ ተስፈንጥራ ተነሳች። አስቀድማም ስለተዘጋጀች ከቅርብ ርቀት ተከተለችው። መኪናው ቀድሞ ከአክስቴ ጋር ይዝናኑበት በነበረው መሸታ ቤት ሲደርስ ቆመ። አክስቴ ኮንትራት ከያዘችው ታክሲ ውስጥ ሆና የዴቪድን መውረድ ትጠባበቃለች። ከመኪናው ወርዶ ወደ ሆቴሉ አመራ። ወደ ውስጥ መግባቱን ስታረጋግጥ ታክሲውን አሰናብታ በስውር በር በኩል ወደ ውስጥ ዘለቀች። ዴቪድ ባለጌውን ወንበር ካሸሯ ወደምትገኝበት መስኮት አስጠግቶ ከገንዘብ ተቀባዩዋ ጋር በመስታወቱ ቀዳዳ የጦፈ ወሬ በቅጽበት ጊዜ ውስጥ ጀምሯል። አስተናጋጁ አንድ አይነት ከመቀመጫው ደልደል ከአንገቱ ሾጠጥ ያለ ብርጭቆ ከጠርሙስ አረንጓዴ ውስኪ ጋር ይዞ ወደ ዴቪድ አመራ። በሁለት ብርጭቆ በእኩል መጠን ውስኪውን ከቀዳ በኋላ በረዶ ጨመረበት። የጠርሙስ ውስኪውንም እዛው በመተው ወደ ሌሎች አስተናጋጆች አመራ። ዴቪድና ከመስታወቱ ጀርባ ያለችው ሴት ብርጭቆቻቸውን ወደ ላይ ከፍ አድርገው ቺርስ እየተባባሉ መጠጣት ጀመሩ። በየመካከሉ ከፍ ያለ ድምጽ እያሰሙ ይሳሳቃሉ። አክስቴ ሰብለ የጠበቀችውን በማየቷ ተናደደች። ነገር ግን ያልጠበቀችው ነገር ይበልጥ ስሜቷን ለዋውጦ ለትንቅንቅ የሚጋብዛት ሆነ። ገንዘብ ተቀባዩዋ የሀገሯ ልጅ ኢትዮጵያዊት መሆኗ ዴቪድን ይበልጥ እንድትጠላ አደረጋት። ምን አለ ነጭ ብትሆን፣ ምን አለ ኢትዮጵያ ባልሄድኩ። እሱስ ቢሆን በዚህ አጭር ጊዜ እንዴት ሴት ለመደ? ለምንስ ኢትዮጵያዊ መረጠ? ይበልጥ ውስጧ ተብሰለሰለ። ስታስበው የዩኤስኤ ቪዛ ከእጅ ወጣ አለች። ነገር ግን አማርኛ የሚሰማ ከዙሪያዋ አልነበረም። ዙሪያዋን ተገላምጣ ካየች በኋላ እረፍት ተሰማት። የዴቪድና የገንዘብ ተቀባዩዋ ከልክ ያለፈ ሳቅ አንዳንዴም ከወንበሯ ተነስታ መታ እጅግ ተጠጋግተውና እየተሻሹ የሚያወሩትን ስትመለከት ስሜቷን መቆጣጠር አቃታት። ምን ማድረግ እንዳለባት ሳታውቅ ራሷን አጠገባቸው ደርሳ አገኘችው። አክስቴ ሰብለ ጮክ ብላ ምን እያደረክ እንደሆነ ታውቀዋል አለች። ዴቪድ ቀና ብሎ ተመለከተ። ያልጠበቀው ነገር ቢሆንም ፊቱ ላይ ድንጋጤ አይነበብም። ገንዘብ ተቀባዩም መልስ ስጣት በሚል አስተያየት ወደ ዴቪድ ከመመልከት በቀር አልተደናገረችም። ምክንያቱም በዚህ ሆቴል ዴቪድ ከአክስቴ ጋር ያሳለፈውን የፍቅር ጊዜ ታውቅ ስለነበር ነው። ከመቀመጫው ተነሳ። የሰብለን እጅ በቀስታ ያዘና ውጪ መነጋገር እንችላለን ሲል ጠየቃት። አክስቴ እጇን ከእጁ መንጭቃ አስለቀቀችና መንቀር እያለች ወደ ውጭ ወጣች። ዴቪድ ከኋላዋ ተከተላት። ያኔ
የካምፓስ ተማሪ የነበሩት አበባና ኤደን ትዝ አሉኝ። በካምፓስ ሕይወት በሴቶች ዘንድ ስውር ፍልሚያ አለ። በአንድም ይሁን በሌላ የምትፈልገው ወንድ የተነካባት ሴት ጀግና ነኝ ካልተደባደብኩ ያሰኛታል። በተለይ ፍቅር አስጀምሮ የጠፋ ወንድ አበሳው ብዙ ነው። አሳዝኑኝ እንጂ አልወደውም ነበር። ቀድሞ የሚሰጠው ስያሜ ነው። እንድንክ ነው፣ እኔ አይመስጠኝም። ድምፁ ሴታ ሴት እንደ ፍየል ድምፅ የቀጠነ ነው። ሱሰኛ ነው ወዘተ ሴቶች ከሚሰጡት የበዛ ስም ጥቂቱ ነው። ሰብለም ዴቪድ አቅፏት ስንት ጣፋጭ ሌሊቶችን እንዳላሳለፉ። ይሄ የዝንጀሮ ታናሽ ወንድም አፍንጫው ምን ያክላል? ከመርዘሙ መጠፍጠፉ፣ ጥርሱስ ቢሆን ከመጣመሙ መወየቡ። ለማያውቁት ጓደኞቿ ስትናገር ትውላለች። ሴት እኮ ከከነፈች አያደርስ ነው። እቃው መች ይሰራና ስልብ ነው የሚሉ እኮ አሉ። አክስቴ ሰብለም ይህን ልትላስባ ነበር፣ ግን ደጋግማ አስታስበው አዋጪ ስም ማጥፋት አይሆንም። ይህ አሜሪካዊ ስንቷን እንደቀመሰ ወይም እንደቀመሰችው በምን አውቃለሁ? ደግሞስ እሱ እንጂ እኔ እንዳልተውኩት አብዛኛው ሰው ያውቃል። ደግሞስ የናይጄሪያና የአሜሪካ ጥቁር ወንዶች ከሚያመሳስላቸው የብቃት መለያቸው አንዱ የአልጋ ላይ ጨዋታቸው አይደል? ለራሷ ጠየቀች። ይህንን ሐሳቤን ማንም አይቀበለውም ብላ ሐሳቧን በሐሳቧ ፈረሰችው። አክስቴ ሰብለ ከዴቪድ ጋር የነበራት የፍቅር ሕይወት በዚህ መልኩ ቢቋጭም ራሷን በአዲስና እልህ የተሞላ ሞራል ይዛ ለአዲስ ሕይወት መዘጋጀት ጀመረች። አዲስ እቅድ። በምድረ አሜሪካ ተስፋ አይቆረጥም። በየመሸታ ቤት የሚገኙ አሜሪካኖች ከዚህ በኋላ አያስፈልጉም። አሜሪካኖች ከጭፈራ ቤት ቀጥሎ በብዛት የሚገኙበትን ቦታ አሰበች። ከነዚህ መካከል አንዱ አህዛቡን ወደ ክርስትና ለመመለስ በስብከት ላይ የተሰማሩ የሃይማኖት አባቶች አሊያም የተለያዩ ተልዕኳቸውን ለመፈጸም ወይም መንፈሳዊውን ትምህርት ለማካፈል በብዛት የሚገኙበት ቸርች ወይንም ቤተክርስቲያን ተቀዳሚ ምርጫው አደረገች። ዕለተ ሰንበት ከረፋዱ 4 ሰዓት ከመኖሪያ ቤቷ በቅርብ ርቀት ወደሚገኝ ቤተክርስቲያን አመራች። በርካታ ነጮችና ጥቁሮች ተሰብስበው ትምህርቱን እያዳመጡ ነው። አክስቴ ሰብለ ጥግ ላይ ወደሚገኘው ክፍት ወንበር ላይ ተቀመጠች። ትምህርቱን በጽሞና መከታተል ጀመረች። የዛሬው ትምህርት ትኩረት የውጭው ዓለም ብልጭልጭ የሆነ ያማረና እያባበለ የሚያስት እንዲሁም የማይጠቅም ስለመሆኑ ነበር የሚሰበከው። በትምህርቱ ከጠበቀችው በላይ ተደስታና እረፍት አግኝታ ተመለሰች። ዕለተ ሰንበትንም መንፈሳዊ ትምህርቱን ሳታጓድል መከታተል ጀመረች። ከወራት በኋላ ሱሶቿን እርግፍ አድርጋ ተወች። ቀስ በቀስም ሕይወትና ሰው የመሆን ትርጉም እየገባት መጣ። ለዚህ መለወጧ የቤተ ክርስቲያኑ ትምህርት ድርሻ ከፍ ያለ ነው። ትምህርቱ እየማረካትና እያሳመናት ቀስ በቀስ አገልጋይ እንድትሆን አስችሏታል። ከስራ የተረፈ ጊዜዋን በሙሉ ቃሉን በመማርና ቤተ ክርስቲያን በማገልገል ተሳልፋለች። ዶክተር አልበርት ከላስ ቬጋስ የመጣ ጥቁር አሜሪካዊ አንደበተ ርቱዕ መምህር ነው። ከአክስቴ ሰብለ ጋር ሲቀራረቡ በፍጹም በጌታ እህትና ወንድም ተባብለው እንጂ እንደ ቀድሞ ፓስፖርት አለው ብላ አልነበረም። በቤሩት የነበራት ቆይታ በርካታ ዓመታት ስለነበር ዶክተር አልበርትን በቤሩት የሚጎበኙ ቦታዎችን አሳይተዋለች። ቋንቋ ታስተረጉምለታለች። እንዲሁም ዕለተ ሰንበትን ከትምህርት በኋላ ያለውን ሰዓት አብረው ያሳልፋሉ። ሰብለ የኢትዮጵያን ቡና ከነ አፈላሉ ለመጋበዝ የዶክተር አልበርትን ፍቃድ ጠየቀች። ዶክተር ጥያቄዋን በደስታ ተቀበለ። እሁድ ከቤተ ክርስቲያን መልስ ውሎ በአክስቴ ቤት ሆነ። አክስቴ ሰብለ ዶክተር አልበርትን ለመጀመሪያ ጊዜ በቤቷ ስትጋብዘው ከመቼውም ጊዜ በበለጠ አምራና በባህላዊ ልብስ ደምቃ ነበር። ዶክተር አልበርት ቡናውን ብቻ ሳይሆን
የእሷንም ውበት ተጋብዞና አድንቆ ምን ነው እዚሁ ባደርኩ የሚለውን ልቡን እየገሰጸ ለደቂቃዎች ከራሱ ጋር ተፋለመ። አሜሪካውያን አንዱ ከኛ የሚለያቸው ያሰቡትንና የፈለጉትን ለማድረግ ይሉኝታ የማያጠቃቸው መሆኑ ነው። እናም ዶክተር ያሰበውን በቀጥታ ጠየቀ። እዚህ ባድር ትፈቅጂልኛለሽ? አክስቴ ሰብለ ፈራ ተዋያለች። ፈቃደኝነቷን ገለጸች። ከዚህ ምሽት በኋላ ዶክተር አልበርት ላስ ቬጋስ ከሚገኘው ፓላስ ውስጥ ይህችን የመሰለች ቆንጆ ሴት አግብቶ ልጆች ስትወልድለት ማለም ጀመረ። የፈጣሪ እርዳታ ተጨምሮበት አክስቴ ሰብለ እዛው ቤይሩት ውስጥ ዶክተር አልበርትን በተዋወቀች በ6 ወራት ውስጥ ምድርን ቀውጢ ባደረገ ሰርግ ተሞሸረች። ከጥቂት ሳምንታት በኋላ ወደ የምድር ገነት አሜሪካ ላስ ቬጋስ ተጓዙ። አበባ በኤደን ላይ የጫረችው የበታችነት ስሜትና ከፋሪስ ጋር የገቡት እሰጥ አገባ ተጋግሎ ቀጥሏል። በተለይም አበባ በንቀት የተመለከተቻት ኤደንን በእልህ እንድትወጠር አድርጓታል። ኤደን ለወትሮ ስለ ተክለ ሰውነቷ አስባ አታውቅም ነበር። አበባ ከተናገረቻት በኋላ አጫጭር መልበስ ጀመረች። ቀድሞ ኩል የማያውቀው አይኗ ደምቆ ተሰምሮበት ይበልጥ ውበቷ ጎልቷል። እንቡጥ ጽጌረዳ የሚመስለው ከንፈሯ ለስለስ ደብዘዝ ያለ ቀለም ተጨምሮበት በህንድ ፊልም ከሚታዩት ቆነጃጅት ተዋናያን መካከል ያለች አስመስሏታል። እንዲህ አምራና ተውባ በመጣችበት የሳምንቱ የመጀመሪያ ሰኞ ዕለት ግቢ እንደደረሰች አይኖቿ ፋሪስን መፈለግ ጀመሩ። ከርቀት ከአበባ ጋር እያወሩ ተመለከተች። ይበልጥ የበታችነት ስሜት ተሰማት። ከዚህ ቀደም የፍቅር ግንኙነት እንደሌላትና ወንድም እንደማታውቅ ስታስብ ተበሳጨች። ቢሆንም እድሌን ሞክራለሁ አለች ለራሷ። ፋሪስ አበባን ይፈራ ይመስላል። እሷ በአካባቢው ካለች ኤደንን እንደ ልቡ ለመቅረብ ይፈራል። ምክንያቱም ኤደንን ቢወድም ስሜቱን ለማርካትና በቀላሉ እንደ ፍላጎቱ ለመዝናናት የሚያገኛት አበባን ነው። ኤደን እንኳንስ አንሶላ ልትጋፈፍ ይቅርና ከንፈሯን እንኳን ለመሳብ አትፈቅድም። አሁን ግን አበባ እልህ አስገብታታለች። ፋሪስ እሱ እንኳን ጣል ቢያደርጋት እሷ ልታድነው ወስናለች። ኤደን ስንት እያለች በተደጋጋሚ ብትመጣም ፋሪስ ከአበባ ላይ ልጥፍ ብሎ ሊመለከታት አልቻለም። ከዚህ በኋላ እሱ ወደ እኔ ይመጣል ብላ መጠበቅ አልፈለገችም። እናም ራሷ ለመቅረብ ወሰነች። ዕለተ አርብ ከምሽቱ 9 ሰዓት የዕለቱና የሳምንቱ ትምህርት እንደተጠናቀቀ በፍጥነት ከክላስ ወጣች። ወደ ዶርም በሚወስደው ቀጭን መንገድ ከፊት ለፊቱ መራመድ ጀመረች። ፋሪስ ከኋላዋ መሆኑን አረጋገጠች። ወደ እሷ መቃረቡን ስታቅ የቀኝ ጫማዋን አጥፋ በፊቷ ተዘረረች። ፋሪስ እሷን ለማንሳት በፍጥነት አጎነበሰ። ፍጥነቱ ከክብደቷ ጋር ባለመመጣጠኑ ተደራርበው ወደቁ። አለቅጥ የተላተመውን ሰውነታቸውን አላቀው አንዳቸው በሌላቸው እርዳታ ከመሬት ተነሱ። በተለይም ፋሪስ በፍቅር አይን ተመለከታት። ኤደንም ዓላማ ያለው አጸፋ መለሰችለት። ሳያውቁት ተቀራረቡ። ጡቶቿ ደረቱን ነኩት። የሞቀ ትንፋሽ ተለዋወጡ። በዚህ መካከል አበባ ወደ ዶርም በሚያስኬደው መንገድ ላይ ጉዞ ጀምራ ነበር። ኤደንና ፋሪስ እንዲህ እጅ ለእጅ ተያይዘውና ተቀራርበው ስትመለከት አንድ የሆነ ነገር ነዘራት። ወደ ኋላ ተመለሰች። ኤደንና ፋሪስ ሁለቱም አበባን አላዩአትም። አበባ ግን ሰሞኑን የሚሰማት የማቅለሽለሽና የማስመለስ ስሜት እነሱን በዚህ ሁኔታ ስትመለከት ይበልጥ ተባባሰባት። ለሰዓታት ባዶ ክፍል ውስጥ ቁጭ አለች። ራሷን አረጋግታና በዙሪያዋ ማንም አለመኖሩን ካረጋገጠች በኋላ ወደ ዶርሟ ሄዳ ተኛች። በቀጣዩ ሳምንትም ከግቢ ውስጥ ባለው ክሊኒክ እየታከመች ወደ ክፍል ሳትሄድ ሰነበተች። ፋሪስ ግን በዚህ ሳምንት የአበባን መታመምም ሆነ ከክፍል መቅረት ብዙም ትኩረት አልሰጠውም። ይልቁንም ባለፈው ሳምንት ኤደን ስትወድቅ አብሮ የወደቀውን ከዛም አብሮ ሲነሱ የነበረውን
የተነጋገሩትን፣ የተያዩትንና እጅ ለእጅ የተያያዙትን በዙር እያሰበ እንደ ሞኝ ብቻውን እየሳቀና እየተደሰተ ሰነበተ። በተለይ ከወደቁበት ተነሳው ሊስማት ፈልጎ ወደ ከንፈሯ ሲጠጋ የመለሰችለት ትዝ አለው። እንደ ወትሮ እምቢ ሳይሆን ከግቢ ውጭ ይሻላል ማለቷን አስታወሰ። በፍጥነት ኤደን ወዳለችበት ክፍል አመራ። ኤደንን እንደ ሰሞኑ ሁሉ ዛሬም አምራና ተውባ አገኛት። ስታየው ደስ አላት። ዓላማዋ ሊሳካ ነው። እጁን ያስ አድርጋ ግቢውን አብራው እንዲዞር አደረገች። ነገር ግን አበባን ልታያት አልቻለችም። ዛሬ ባይሳካም ነገ ከፋሪስ ጋር ልጥፍ ብላ አበባን ለማቃጠል ወሰነች። ፋሪስ እንሂድ እንጂ ከግቢው እንውጣ ሲላት ከሐሳቧ ነቃች። ከዩኒቨርሲቲው ጀርባ ብዙ ሰው የማይበዛበት በባህር ዛፎች የተከበበ ባለ 3 ኮከብ ሆቴል አለ። ያሶ ገመቺስ ሆቴል። ፋሪስና ኤደን ሆቴል ውስጥ ለጥንዶች ብቻ በተዘጋጀ መቀመጫ ላይ ተጠጋግተው ተቀመጡ። በቅድሚያ መክሰስ ቢጤ ከለስላሳ ጋር አዘዙ። ከ1 ሰዓት ቆይታ በኋላ ግብዣው ወደ ወይን ከፍ አለ። በመካከል አንዳች የመጠጥ ልምድ የሌለው የኤደን ገጽታ የበርበሬ ድልህ መሰለ። ጉንጮቿ የበሰሉ ቲማቲም መሰሉ። እንዲህ መሆኗን ሰው እንዳያቅባት 10 ገልመጥ እያለች ዙሪያዋን ትመለከታለች። ፋሪስ የተረዳት ይመስላል። አልጋን ያዝ ጠየቃት። ኤደን ፈራ ተባ እያለች እሺታዋን ገለጸች። ኤደን በውስጧ አበባ እንዳቃጠለችኝ ያቃጥላታለሁ እያለች ከፋሪስ ጋር ተያይዛ ወደ አልጋ ክፍል ገባች። ፋሪስ ይህን ያህል ጊዜ ስለምናት እምቢ ብላ ዛሬ ምነው ተጣደፈች አለ። ግራ ቢገባውም ዋናው መሳካቱ ነው። እንኳንም ፈቀደችልኝ። ልቡ ጮቤ እየረገጠ ነበር ይዟት የገባው። ጊዜም ሳያጠፋ አልጋ ላይ ወደቁ። ከጥቂት ደቂቃዎች በኋላ ኤደን የህመምና የጸጸት ስሜት ተቀላቀለባት። ፋሪስ በልቡ እየተደሰተ እንኳን የመጀመሪያዋ ሆንኩ፣ ከዚህ በኋላ አትረሳኝም፣ ትወደኛለች እርግጠኛ የሆነ ያባብላት ጀመር። በቀጣዩ ሳምንት በግቢው ውስጥ ሮሚዮና ጁሊየት ሆኑ። እጁን ትከሻዋ ላይ ጭኖ ወደ ወሰደችው ቦታ ሁሉ ይሄዳል። ኤደን እንዲህ ፋሪስን አቅፋና ታቅፋ ግቢውን ብትዞርም አበባን ማየት ግን አልቻለችም። ዓላማዋ ሊሳካ ባለመቻሉ ቁጣ ይላታል። በመጨረሻም ከፋሪስ ጋር ግንኙነት ስላላት ለምን እሱን አልጠይቀውም ብላ ወሰነች። ለመሆኑ አበባ የት ሄደች? አይቻት አላቅም አለችው። ለኔም ምንም አልነገረችኝም። በጓደኞቿ እንደሰማሁት ግን ቤተሰብ ታሟል ተብላ ወደ ክፍለ ሀገር ሄዳለች አላት። ኤደን በጣም ተናደደች። አበባ የሁለቱን በፍቅር ክንፍ ማለት ሳታይ መሄዷ አናደዳት። ግን ደግሞ ስትመለስም ይደርሳል ካለች በኋላ ፋሪስ እንዲልጥፍ ያለብኝ የአበባን ከግቢ ውስጥ አለመኖር አውቆ ቢሆንስ ብላ ግራ ተጋባች። ኤደን ይህን ታስብ እንጂ ከፋሪስ ጋር እጅና ጓንት እንደሆኑ ወራቶች ተቆጠሩ። አበባን ያየ ጅብ ሊጮህ አልቻለም። ኤደን የተመኘችውንና የጠበቀችውን አበባን የማናደድ እቅድ ስላልተሳካ የስሜት ቀውስ ውስጥ ገባች። በአንድ በኩል ድንግልናዋን ያስረከበችበት እልህ፣ በሌላ በኩል የወር አበባዋ ከመጣ 3 ወራት ማለፍ ተደማምሮ ጸጸት አንገላታት። ጭንቀት ራስ ምታት አስያዛት። በአጠቃላይ ገጠማትን የስሜት መለዋወጥ ለሐኪም ለመናገር ወስና ወደ ክሊኒክ አመራች። 4 ወራት ሊሞላው ጥቂት ቀናት የቀረው ጽንስ በሆዷ እንዳለ ተነገራት። የደም አይነቷም RH ኔጌቲቭ በመሆኑ ለማስወረድ ብትሞክር በቀጣይ ልጅ ማግኘት እንደማትችል ጭምር ሐኪሙ አስረዳት። ኤደን ለጥቂት ሳምንታት ወደ ግቢ ዝር አላለችም። ደጋግሞ የሚደውልላትን የፋሪስን የስልክ ጥሪ ምላሽ አልሰጠችም።
በቀጣዩ ወር ክፍለ ሀገር ወደሚገኙት መሃን አክስቷ ጋር ተጓዘች። ትምህርቷ ተቋርጦ ሆዷ ተንገፍጦ ዘመድ፣ ጎረቤት፣ ጓደኛ ማናቸውም ሰው እንዲያውቅባት ባለመፈለጓ ሆዷ ከፍ ከማለቱ በፊት ነበር አዲስ አበባንና ትምህርቷን ትታ ሄደችው። ለፋሪስ ከሱ መጸነሷን እንኳን ሳትነግረውና ሳትሰናበተው ነበር የተጓዘችው። ዘንድሮ እንዳቋረጠችና በቀጣዩ ትምህርቷን መቀጠል የሚያስችላትን ማመልከቻ መምሏታን እንኳን ፋሪስ የሰማው ከአንድ መምህራቸው ነበር። ፋሪስ አበባም ሆነች ኤደን ለምን ሳይነግሩትና ሳይሰናበቱት እልም ብሎ እንደጠፉ ዛሬም ድረስ እንቆቅልሽ እንደሆነበት ተመርቆ ከግቢው በክብር ተሰናበተ። አበባና ኤደንም ከአንድ አባት የተወለዱ የወንድማማቾች እናቶች መሆናቸውን አያውቁም።